መላኩ በቀጠሮ ስፍራ ለመድረስ ግማሽ ሰዓት ብቻ ቀርቶታል። ልቡ ስቅል ማለቱን አረማመዱ ያሳብቃል። መኪናውን በጥድፊያ ቆሞ ከኋላ በር ሳምሶናይት ቦርሳውን አፈፍ አድርጎ ወረደና ወደ መኖሪያ አፓርታማው ተጣደፈ። የሥራ ልብሱን ቀይሮ ሰሞኑን በስንት ምጥ ሲጽፍ የከረመውን ጽሑፍ ይዞ ወደ ፒያሳ ሊከንፍ ነው እቅዱ። ሰሎሜ ደግሞ በሰዓት ጉዳይ ዝንፍ አትልም። አርፋጅም ከሷ ጋር ከነሙሉ ክብሩ አይሰነብትም። ከቦሌ ፒያሳ ድረስ ለመሄድ ስንት መሰናክል አለበት። መብራቱ፣ ታክሲው፣ እግረኛው፣ አረምን ወቅቱ። ፒያሳ ለምን እንደተቀጣጠሩ ቢያስብም ለጊዜው በቂ ምክንያት ሊመጣለት አልቻለም። ደረጃውን በተቻለው ፍጥነት ወጥቶ 3ኛ ፎቅ ካለው አፓርትመንቱ ደርሶ ቁልፉን ከኪሱ ቢያስስ አጣው። በመጣበት ፍጥነት ከንፎ ከመኪናው ዘንድ ሲደርስ ሞተሩንም እንዳላጠፋ አወቀ። የሾፌሩን በር ሊከፍት ሳብ ቢያደርገው ተቆልፏል። በድንጋጤ ክው አለ። እየዞረ አራቱንም በሮች ፈተሸ። አንዳቸውም ክፍት አልነበሩም። ኦ መላኩ ምን ነካ? ማይ ጋድ አለና እጁን እያወናጨፈ መኪናውን ተደግፎ ቆመ። ስሜቱን ለማረጋጋት እየሞከረ በሾፌሩ መስኮት አጮልቆ ተመለከተ። በመኪናው የቁልፍ ማስገቢያ ውስጥ ያለውን ቁልፍ አጅበው ከ5 የማያንሱ ሌሎች ቁልፎች ተንጠልጥለው ለአመል ያህል ይወዛወዛሉ፣ እንቁልልጭ የሚሉ ይመስል። ተቀያሪ ቁልፎቹ ደግሞ በቤት ውስጥ ተቆልፎባቸዋል። የተቆለፈበት ቁልፍ እኔንም ቆላልፎ አስቀረኝ አለና መስኮቱን ለመስበር አሰበ። ኪሳራው ታየው። በሽቦም ሰርስሮ ለመክፈት ሞክሮ አቃተው። መፍትሄ ፍለጋ 1-2 ጓደኞቹ ጋር ደውሎ ሊያገኛቸው አልቻለም። የሰሎሜን ስልክ ደጋግሞ ቢሞክርም አይመልስም። መላኩ ሁሉም የጠመመበት መሰለው። ለቀጠሮ የቀረው 17 ደቂቃ ብቻ ነው። ግንባሩ ላይ ያቸፈቸፈው ላብ በእጁ መዳፍ ጠራረገና ለትንሽ ጊዜ አእምሮውን አረጋግቶ ማሰብ ጀመረ። ድንገት ፈጽሞ ያልጠበቀው የመፍትሄ ብልጭታ ፊቱን እንደ ጧት ጸዳል አበራው። ሰሎሜ በጣም ደክሟታል። የምትሰራው መካኒሳ አካባቢ ሲሆን የግዷን ነው ወደ ፒያሳ ያቀናችው። ማርፈድ አትወድም። ከውጭ ሀገር ለመጡ አለቆቻቸው የሥራ ሪፖርት ማቅረብ ስለነበረባት በጠዋት ነው ሥራ የገባችው። የምትሰራበት ፕሮጀክት የጎዳና ተዳዳሪ ሕፃናትንና ሴተኛ ዳሪዎችን መልሶ የማቋቋምና ራሳቸውን የማስቻል ዓላማ ያለው ነው። ሥራውን ስትጀምር የነበራት ወኔና የሥራ መነሳሳት አሁንም እንደጋለ ቢሆንም የሥራው ውስብስብነትና የችግሩ ጥልቀት ግን ካሰበችው በላይ የተቆላለፈ ሆኖባታል። ድህነት የችግር መንስኤ ነው ወይስ ጦስ የሚለው ጥያቄ ቀላል መልስ እንደሌለው ከተረዳች ሰንብታለች። ከተወሰነ ጊዜ ወዲህ ጭራሽ ድህነት ምንድን ነው የሚለው ጥያቄ ራሱ እንቆቅልሽ ሆኖባታል። አሁን እንደገባት ከሆነ አንድ የጎዳና ተዳዳሪ ሕፃን ወይም ሴተኛ ዳሪ ችግራቸውም ሆነ ማንነታቸው ከህብረተሰቡ ሁኔታ ተነጥሎ የሚታይ ሳይሆን የተሳሰረና የተጠላለፈ ነው። ድህነት ከባህል ጋር የተዋደደ ያስተሳሰብ ደባል እንጂ ቀንድ ያለው ጭራቅ አለመሆኑ ለሰሎሜ በቅጡ የገባት ራሷን እዚህ ሥራ ውስጥ ሙሉ ለሙሉ ካስገባች በኋላ ነው። ሰሎሜ ከመካኒሳ ፒያሳ ለመድረስ የወሰደባት 45 ደቂቃ አካባቢ ነው። በየቀኑ የራሷን መኪና አትነዳም። በሳምንት 2 ቀን ታክሲ ትጠቀማለች። መኪና መንዳት ከሰው ያርቃል የምትለው አባባል አላት። በታክሲ ከሲኤምሲ መካኒሳ ለመሄድ እስከ 1 ሰዓት ተኩል ይወስድባታል። ከሁሉ ሰው ጋር ታወራለች። አንዳንዴ ሊለክፏት የሚሞክሩ ጎረምሶች ባጭር ጊዜ ወዳጆቿ ሆነው የወዳቸውን ሲዘከዝኩላት ይገኛሉ። ሰው አትፈራም። ለዚህ ደግሞ በጣም የጠቀማት ለሰው ሁሉ ያላት እውነተኛ ፍቅር ነው። ትንሽ፣ ትልቅ፣ ደሃ፣ ሀብታም፣ ገጠሬ፣ ከተሜ ልዩነቱ አይታያትም። ሰዎች ቆንጆ ነው፣ አስቀያሚ ነው ሲሉ የምሯን ግራ ይገባታል። ፍቅር ሊያስይዘው ለሚችለውና ለሚያገባው ሰው ካልሆነ በቀር ለሌላው ሰው ሁሉ በሰውነቱ ያለው ውበት አይበላለጥም ትላለች።
ለፍቅር የሚከፈተው አይናችን ብቻ ነው በማዳላት ሌላ አይነት ውበትን በማየት በተለየ ፍቅር የሚወድቀው። ከዛ ውጭ ግን ሁሉም ሰው እኩል ነው የሚያምረው ብላ ሽንጧን ገትራ ትሟገታለች። ብዙም የሚያምናት አላገኘችም እንጂ። ቀጠሮው ስፍራ ደርሳ ቀጭን የቅመምሻ ያዘዘችና በመስኮት አላፊ አግዳሚውን እያየች የሐሳቧን ልጓም ለቃ ነጎደች። ስልኳን ቤት ረስታው ስለነበር ቢያንስ እየደወለ ከሐሳቧን ንጉደት የሚያስተጓጉላት የለም። መላኩም ጋር መደወል አትችልም። ለነገሩ እሱም በቀጠሮ ማርፈድ የሚታማ አይደለም። ስለዚህ በመጣ ጊዜ ይምጣ ብላ ውጭውን ማየት ቀጠለች። ከተቀመጠችበት ካፌ ፊት ለፊት ታክሲዎች ይቆሙና ወራጁን አውርደው ካገኙ ተጫኙን ጎስረው ይከንፋሉ። በዙረታቸው ለመዞር ገንዘብ ለቀማ። አንድ አዲስ ሚኒባስ ታክሲ ሌላውን ለመቅደም ብሎ ፍጥነቱን ድንገት ገትቶ እንደ ውድድር መኪና ተጥማዞ ቀጥ ብሎ ቆመ። በዚህ ጊዜ አንድ አዛውንት የኔቢጤ በድንጋጤ ከታክሲው ለመሸሽ ወደ ኋላ ሲያፈገፍጉ ከላያቸው የደረቡት የተተለተለ ድሪቶ እግራቸውን ጠለፋቸውና ወደ ኋላቸው ፍንችር አሉ። ሁሉም ቀልቦ ያለው ቀድሞ መሳፈሩ ላይ ስለሆነ ዞርም ብሎ ያያቸው የለም። ለቅጽበት ያህል ጥቂት ሰው ከበብ አድርጓቸው ተረፉ አባት ሲል፣ ሌሎችም በከንፈር መጠጣ ያበሻ የመጀመሪያ እርዳታቸውን ቸረዋቸው አለፉ። ማንም ሳያነሳቸው እዛው ወደቁበት እንዳሉ የሚቀጥለው ታክሲ ሲመጣ ሁሉም ወደየራሱ የኑሮ ሩጫ ተጣደፈ። ሁሉም በየታክሲው ውስጥ ለመግባት ግፊያው ላይ አተኮረ። ባለ ታክሲውማ ያያቸውም አይመስል ወይም ቢያያቸውም ግድ አልሰጠው፣ አልገጫቸው። እሱ ምን አገባው? የሚቀጥለው ታክሲ የጫነውን ጭኖ ሲነጉድ የመግባት ዕድል ያላገኘውም ለሌላ ታክሲ እሽቅድምድም አኮበኮበ። አዛውንቱም በወደቁበት ቁጭ እንዳሉ ትዕይንቱን ሁሉ ስትመለከት የነበረችው ሶሎሜ ከመቀመጫዋ ተስፈንጥራ ወደ ሰውየው ሮጠች። አጠገባቸው ስትደርስ ሰውየው የተጋጋጠ ክንዳቸውንና አስፋልቱ ላይ ያረፈውን መቀመጫቸውን እያሻሹ በህመም ድምፅ አይ አንቺም ብርሃን እንደው ምን አይነቱ ቀን ነው እያሉ ሲያኩተመትሙ ደረሰች። አባቴ ተርፈዋል? በድንጋጤ በርከክ ብላ ትከሻቸውን ደገፍ አድርጋ ጠየቀቻቸው። አይኗን እያዩ ልጄ ቤቴ አትረፋኛለች፣ መትረፉንስ ብቻ እንደው ሰው ሳንቲም እንኳን ሲወድቅበት ግድ ይለዋል፣ አጎንብሶም ያነሳል። ደሃ ከሆነ ግን አይውልሽ ማንም ከቁብ አይቆጥርሽም። እግዚአብሔር ያክብርሽ እመቤት ያለው ትበልሽ ልጄ አሉ ለመቀመጥ እየሞከሩ። ማን ነው ስሙ አባባ? ስማቸውን ስትጠይቃቸው ገርሟቸው አሁንም በአትኩሮት እያዩት አሉ ስማቸው እንደጠፋቸው ሁሉ። ለነገሩ እሳቸው የኔ ቢጤ ማን ስማቸውን ይጠይቃቸዋል? ስማቸውን ከተጠቀሙበት ከ10 በላይ ዓመታት አልፈዋል። አባቴ ሽቤው ሸባው ካልሆነም በቃ ያለ ስም የሚሰጠውን ቁራሽ ወይም ሳንቲም ጥሎላቸው ነው ሰው ሁሉ የሚሄድ። ስማቸውን ከጣሉበት ሩቅ ዘመን ወደ ኋላ ነጎዱ። ከጥቂት ዝምታ በኋላ ያገኙት ይመስል ጉሮሯቸውን እየጠራረጉ አራጋው ነበር ስሜማ አሉ አሁን እንዳልሆነ ሁሉ። ከንፈራቸው ድርቅ ብሏል። የፊታቸው ቆዳ ቁሩና ሐሩሩ አወይቦት አቧራው በስሱ ተደርቦበት እውነተኛ መልካቸውን ማየት አዳጋች ነው። ጥርሳቸው ከመበለዙም ባሻገር ታጥቦና ተፍቆም ስለማያውቅ በላዩ ላይ የያዘውን ቆሻሻ እንደ ጋቢ ደርቦታል። ሽብሽብ ቆዳቸውና ነጭ ጠጉራቸውም ከጉስቅልናቸው በላይ የዕድሜ ባለጥግነታቸውን በግልጽ ይጠቁማል። ሰው ዳይኔ ቢጤ ሲሆን ስሙንም ነው የሚደህየው ለካ አለች በሆዷ። እኔም ሰሎሜ ይባላለሁ።
በሉ ይነሱ ከመንገድ ላይ ይነሱ አባባ አራጋው ብላ ክንዳቸውን ደግፋ አስነሳቻቸው። ለመጨረሻ ጊዜ አገራቸውን ለቀው ከተሰደዱ በኋላ ማንም በስማቸው ለዚያውም አባባ አራጋው ብሎ ጠርቷቸው አያውቅም። በስሟ ለመጥራትም ተሳቀው ልጄ እግዚአብሔር ያክብርሽ ምን እላለሁ ሌላ እኔ ልጅ አሉ። አሁንም እንደተሸማቀቁ በሰው መልክ የመጣች መልአክ እንጂ ሰውም አልመሰለቻቸው። የድምጻቸውን ድካምና የከንፈራቸውን ድርቀት አይታ ምናልባት እርቧቸውም ይሆናል ብላ አሰበች። ድክም ያሉት ይመስላል አለች ምን ማለት እንዳለባት ስላላወቀች። አዎድ ልጄ ድካሙማ ምን ልካለሁ። ሰሞኑን በጠቅላላ ጤናም አልነበረኝ። ተጋድሜ ነው የገረምኩት። ደግሞ ከመሙም በላይ አሁን የጎዳኝ ረሃቡ ነው። ትንሽ አንጀቴን ማስታገሻ ላግኝ ብዬ አሁን ጥላ በረድ ሲል ነበር እኮ ወዲህ የመጣው። ክፉ ቀን በእንቅርት ላይ ጆሮ ገድፍ አሉ። አተነፋፈሳቸውም ፈጠን አለ። የትንፋሻቸው ጠረን ጠንካራ ነው። ሰሎሜ ለይታ ባታውቀውም የራበው ሰው የጠኔ ጠረን ነበር። መራባቸውን ሲነግሯት ይበልጥ ያሳዘኗት ሰሎሜ እስኪ እዚች አረፍ ብለው መክሰስ ቢጤ ቀመስ አድርገው ይሄዳሉ አለቻቸው። በእጆቿ እሳቸውን ደግፋ የነበረችበትን ካፌ ባፏ እየጠቆመች ልጄ እኛ እዛ እንድንገባ አይፈቅዱልንም። ቆሻሻ እንደነካው እንጨት ነው ሰድበው አመናጭቀው የሚያባርሩን። አንቺ ያለዳሽ ምን አስጨነቀሽ ልጅ? ተርፌያለሁ። እዚህ ብሎ ግድ የለም ብለው ሲያመነቱ ግድ የለም ከኔ ጋር ኖት ይምጡ አባባ። አሁንም እንደደገፈቻቸው ሲፈሩ ሲቸሩ ተከትለዋት ወደ ካፌው አመሩ። በቅርብ ርቀት ተሰብስበው ያያቸው የነበሩ የአካባቢ ጎረምሶች በማሾፍ መልክ አንዱ ነፍሷ አዲስ ገቢ ዲያስፖራ ናት መሰል፣ አሁን ብሯን ስትጨርስ ወይ አንዱ ሲቀበላት ያው ማሱን ትቀላቀላለች ሲል፣ ሌላው ተቀብሎ ውይ ምን ነው እኔ ቦንክ ይወደቁት እሷ ካቀፈችኝ እንኳን አስፋልት ላይ ብረት ላይ ይከስክሱኝ ሲል ከት ብለው ሳቁ። ሌላው ተከትሎ አቤት ቅናት ሼባውን ምን አለ ቺኩን አቅፎ ማኪያቶን ፉት ቢልበት ሲል አሁንም ሁሉም ሳቁ። ሰሎሜ ሁሉንም ሰምታ ቀልዳቸው ፈገግ ቢያደርጋትም ጭካኔያቸውና ብልግናቸው ግን አናደዳት። በዚህ መሃል አንድ ጸጉሩ ጨብረር ያለ የአካባቢው አለቃ የሚመስል ጉልበተኛ ቢጤ ነገሩን የታዛቢ ያህል ሲያይኖሩ ስማ አሁን ቀልደህ ሞታል አታ አይሆኑ የሆነ ገጌ ነገር ናችሁ። አሪፍ ነን ብላችሁ ከሆነ ምንም የሚያስልጥ ነገር የለም። ነገ እኮ ሁላችንም ያው ነን። አቦ ምን አይነት ጨው ራስ ብቻ ነው ባካችሁ አገሩን የሞላው ብሎ ከቆመበት ወደ እነ ሰሎሜ ጠጋ ያለ ወጣቶቹን ከፍ ዝቅ አድርጎ ተመለከተቻቸው። ልጁ ለድብድብ የማይመለስ በቀላሉ እንዳውሬ የሚያደርገው ይመስላል። ሁሉም ባንዴ ዝም ሲሉ ከመካከላቸው አንዱ አንተ ደግሞ ሰሌ ሁሉን በቃ ሲሪየስ ነው የምትወስደው፣ እኛ ዝም ብለን ነው ሙድ ለመያዝ ያህል ብሎ ነገሩን ለማቃለል ሲሞክር የባሰ የተናደደው ሰለሞን በቃ ይሄን እርሳስ እንዳልሰካብህ ሄደ ሙድ በምትይዝበት ሙድ ያዝ፣ የማን ነው ጨው ራስ አለ ንዴቱ እየጋመ። ከዚህ በኋላ ሁሉም ምንም አላሉ። ሰሎሜም አሁን ከኚህ የኔ ቢጤና ከነዚህ ፌዘኛ ጎረምሶች ማን ነው ዳ አለች ለራሷ። የሰሎሞን ሁኔታ ግን ሁሉንም ባንድ እንዳትፈርጃቸው ልቦናዋ ሚዛን ሰጠው። ሰው በምንም የኑሮ ደረጃ ውስጥ ቢገኝም የሚኖረውን የህይወት አተያይና አቋም ሊመርጥ የሚችል ባለፈቃድ ፍጥረት ነው። ስለዚህም ሀብት ጨዋ አያደርግም፣ ድህነትም ለባለጌነት ምክንያት ሊሆን አይችልም ብላም አሰበች። ጀለስ ዝም ባያቸው
እነዚህ አፋቸው እንዳመጣላቸው የሚሸኑ ጨው ራሶች ናቸው። ዝም በያቸውና ሂጂ አንቺ ብሎ ከቆመበት በመነሳት ላይ ያለ መኪና አይቶ የጥበቃ ቲፕ ገንዘብ ለመቀበል ይመስላል ጥሏቸው ሄደ። የሶሎሜና የአባባ አራጋውም ፈገግታ ሰሎሞን ላሳየው በጎነት በእግዚአብሔር ይስጥልኝ መልክ ብልጭ ብሎ ጠፋ። አባባ አራጋውም ቢሆኑ የጎረምሶቹን ቀልድ እንዳልሰማ ለመሆን ቢሞክሩም ፊታቸው ላይ ያለው መሸማቀቅና ብስጭት የሰውን ስሜት ማንበብ እንግዳ ለማይሆንባት ሶሎሜ አልተሰወረባትም። አሁንም አዛውንቱ አሳዘኗትና አባባ ያገሩን ጎረምሳ ሁሉ እኮ አስቀና ነው ብላ ነገሩን በቀልድ ለማርገብ ፈገግ ስትል እሳቸውም ፈገግ ለማለት ሞከሩ፣ ከህመም ስቃያቸው እየታገሉ። የካፌውን በር ከፍታ አዛውንቱን እንደደገፈች ስትገባ ያጋጠማት ነገር ግን ከጠበቀችው በላይ ነው ያስደነገጣት። እንዴ አረቆይ እዛው እንዴ ወዴት ነው የሄድት? አለች አንድ አስተናጋጅ ቁጣን፣ ግራ መጋባትንና ከፊል መጸየፍን በሚገልጽ የፊት መጨማደድ። ሶሎሜም ይቅርታ፣ አሁን እዚህ አስፋልት ላይ መኪና ገፍትሯቸው ወድቀው ነው። አሟቸዋል፣ ደግሞ ምርቧቸዋል። ትንሽ ነገር ይቅመሱና አረፍ ይበሉ ብዬ ነው። ከኔ ጋር ናቸው አለች በተረጋጋና በለሰለሰ ድምጽ። የኔ ብጤ ጋዜጣና ማስቲካ ነጋዴ ምናምን ማስገባት አይፈቀድም፣ ደንበኛ ይረብሻል። ከፈለግሽ ውጪ ልጃቸው አለቻት። የእግር ጣቶቿ ካደረገችው ክፍት ጫማ ሞልተው የተረፉት ደልደል ጠቆር ያለችው አስተናጋጅ። አንቺ መቆየት ትችላለሽ፣ እሳቸውን ግን ይዘሽ መግባት አይሆንም በሚል የድምጽ ቃና። የምንጠቀመውን እኮ ያው ገዝተን ነው። እስኪያቸው አንቺ ሳያሳዝኑሽም እንዴ ያቃሰቱ? ላንቺም እኮ አያትሽ ሊሆኑ ይችላሉ አለች ሶሎሜ አሁንም በትዕግስት። በካፌው ውስጥ የተቀመጡት ተስተናጋጆች ያልጠበቁትን አንዳች ተውኔታዊ ትርኢት የሚያዩ ያህል አይኖቻቸውን አንዴ ወደ አስተናጋጇ አንዴ ደግሞ ቡትቶ ለብሰው ቆንጆዋን ወጣት ደገፍ ወዳሏት የኔቢጤ እንዲሁም በሶሎሜ ላይ ያቀያይሩ ጀመር። አረንጓዴ ጉርድ ቀሚስና በከፊል የወየበ ነጭ ውጥርጥር ያለ ሸሚዝ የለበሰችው አስተናጋጅ ቁጣዋ እየናረባት፣ ነገርኩሽ እኮ እኛ እዚህ ተቀጥረን ነው የምንሰራው። ይሄ በጎ አድራጎት ድርጅት አይደለም። የወደቀ የኔቢጤ ሁሉ የሚታከመበትና የሚረዳበት ጤና ጣቢያ አይደለም ነው የምልሽ። ደግሞ አያቴ ይሁኑ አይሁኑ አንቺ አትነግሪኝም። አበበናትሽ አትረብሽና አለች እየተመናጨቀችና አላሳልፍም በሚል መንገዳቸውን እየዘጋች። ይቅርታ ይውልሽ የኔ መቤት የምትይ ይገባኛል። ግን ደግሞ ማንም ሰው ዳም ቢሆን ሀብታም ከፍሎ እስከተስተናገደ ድረስ ሊከለከል አይገባም። አሁን እዚህ ለልመና ሳይሆን ለመስተናገድ ነው የመጣ ነው። አንቺ ልትረጅን ካልቻልሽ ወይ ባለቤቱን ወይም የካፍቴሪያውን ኃላፊ ማናገር እፈልጋለሁ አለች ሶሎሜ ራሷን ለማረጋጋትና ነገሩን በትክክለኛ መንገድ ለመፍታት እየሞከረች። ትዕይንቱ የበለጠ የተስተናጋጆቹን ሁሉ ቀልብ እየሳበ ሄደ። ነገሩን ሲከታተል የቆየ አንድ ተስተናጋጅ በስጨት ብሎ አይ ታዲያ ሁሉም ሰው ሱፍ ለብሶ እንግሊዘኛ ያወራ ነው መስተናገድ ያለበት? ዳዝ ደግሞ እኛ አዛውንት ዳህ መሆናቸው ወንጀል ነው። በዛ ላይ ለምን ይዛቸው እንደመጣች እየነገረችሽ ነው። መኪና ገፍትሯቸው ወድቀው ነው ብላሻለች። ሲሆን መርዳት ሲኖርብሽ ጭራሽ ለስድብ ትጋበዣለሽ። አሁንስ የሀገር ተበላሸ እኮ ጎበዝ ብሎ ንትርኩ ውስጥ ሳያስበው ገባ። የሶሎሜና ያስተናጋጇ አለመግባባት የካፌቴሪያው ጸብ ወደ መሆን እየተሸጋገረ መጣ። ሌሎቹም ተስተናጋጆች አንዳንድ እያሉ ወደ ሶሎሜ ወግነው አስተናጋጇን ብቸኛ ተፋላሚ ያደረጓት። ሌሎች ሁለት አስተናጋጆች ወደ ትዕይንቱ ሲቀላቀሉ የነገሩ ትኩረት መሳብና ወደ ጸብ መቀየር አይቀሬነት ያጋጋላት አስተናጋጅ ያዘችውን የሻይ ትሬ ከፍ ዝቅ እያደረገች የኔማ ቤት ሰሚኛለሽ፣ ምን አለ ስራችንን ብንሰራበት ባት በጠብጭን። ደግሞ ባለቤቱ እንዳንቺ ካለ ስራ ፈት ጋር የሚያጠፉት ጊዜ የላቸው። ከፈለክ ሰውዬሽን አዝለሽ መዞር ትችያለሽ። እንዴ ፊልም የምትሰሪ መሰለሽ እንዴ? የኛ ዘመናይ የልቆን ስራችንን አትበጥብጭን። በህግ ከፈለክሽ ራስሽ መስተናገር ትችያለሽ።
ብላ ጸቡን በሷና በሶሎሜ መካከል ለማስቀረት ይመስላል የሌሎቹን ጉረፋ ጆሮ ዳባ ልበሳለች። አባባ አራጋው ግን የነገሩ አካሄድ ፈጽሞ አላማራቸውም። ጸቡ ውሎ አድሮ ለሳቸውም እንደማይጠቅማቸው ገብቷቸዋል። አስተናጋጇን ብትሆን ነገሩ በዚህ ደረጃ ይካረራል ብላ አላሰበችም። እንግዲህ ለልጄ ባክሽ በእኔ ጦስ መዘዝ ውስጥ አትግቢ፣ እኔው እንዳመጣብኝ ይችላልሁ አሏት ሶሎሜን ከካፌው ለመውጣት እየተዘጋጁ። በዚህ መሃል አንድ ሰው ከውስጠኛው ክፍል እነርሱ ወዳሉበት ተጠጋና ምንድነው ነገሩ? እንዴ ምንድነው የሁሉ ግርግር? ችግር አለ? አለ ወደ አስተናጋጇ እየተመለከተ። የሷን መልስ ሳይጠብቅ ወደነ ሶሎሜ ዞር ብሎ ችግር አለ? ይቅርታ እኔ የቤቱ ባለቤት ነኝ፣ የምረዳችሁ ነገር አለ አለ የግርግሩን መንስኤ ለማወቅ መልስ እየጠበቀ። አስተናጋጇ ጌታዋን እንዳየች ውሻ የቁጣ ጅራቷን ሰብስባ ምን እባክህ ጋሽ ዳንኤል ይሄው የኔ ቢጤ ይዛ መጣ ወድቀው ነው ምናምን እዚህ ረፉ ትላለች። አይፈቀድም ይሄ ሆስፒታል አይደለም ብላት ከኔ ጋር ሙግት ገጥማ ቤቱን ሁሉ በጠበጠችው ብላ የሶሎሜን ወንጀል አግንና የብጥብጡን መንስኤ ከሽና አቀረበች። ተስተናጋጆቹ ደግሞ የመጣው አዲስ ሰው ባለቤት ሊሆን እንደሚችል በመገመት የእርሱን ፍርድና የሚቀጥለውን ትርኢት ለማየት አንገትና ጆሮአቸውን አሰገጉ። የነገሩን ግለትና የካፌውን ውጥረት የተረዳው ዳንኤል እሺ በቃ አሁን እናንተ ወደ ስራችሁ ሂዱ፣ የሚያስፈልገውን ያደርጋለሁ ብሎ በተረጋጋ አቀራረብ ወደነ ሶሎሜ ዞሮ ችግሩን ለመረዳት ሞከረ። ዳንኤል የካፌው ባለቤት የወይዘሮ አሰለፈች ልጅ ነው። ለረጅም ጊዜ ሲሰራ የቆየውን ሥራ በቅርብ ነው የተወው። መጀመሪያ ላይ ንግድና ቢዝነስ ለምኔ ብሎ በተማረበት ሙያ ጥሩ ሥራ ይዞ በአንድ የግል ባንክ ውስጥ በኃላፊነት ላይ ይሠራ ነበር። እናቱ ጤናቸው እየታወከ ስለመጣና ዕድሜያቸውም እየገፋ ስለሄደ ኃላፊነቱን ወስዶ የቤተሰቡን ቢዝነስ በመምራትና በማስተዳደር ላይ ይገኛል። ዳንኤል ዕድሜው ከ40 ብዙ ባይዘልም ሞኝ ሰውነቱ ብዙ ካለመንቀሳቀሱ ጋር ተዳምሮ ግርጅፍ አድርጎት 50ውን የደፈነ ነው የሚመስል። መላጣውና የሚያሳድገውም ጺሙ ይበልጥ አስረጅተውት አንቱ የሚሉት ጥቂት ሰዎች አይደሉም። ሁሌ ሙሉ ልብስ ያዘወትራል። ደግና ሰው ወዳድ ነው። ይሄ የመጀመሪያ ድርጅታቸው ስለሆነና ለቤቱ የተለየ ፍቅር ስላላቸው እስከ ቅርብ ጊዜ ድረስ ይህን ካፌ እናቱ ነበሩ ሙሉ ለሙሉ የሚቆጣጠሩት። አስተናጋጆቹም ደንበኛ ንጉስ ነው ብለው ሳይሆን ደንብ ንጉስ ነው በሚለው ወግ ነበር ሲሰሩ የኖሩት። እንደ አባባ አራጋው አይነት ሰው ደንበኛም ሆኖ ቢመጣ የቤቱ ደንብ የደመኛ ያህል ነው ተፋልሞ የሚያባርረው። ለነገሩ ደንበኝነታቸውም የግዢ ሳይሆን የልመና ሆኖ ሥራ መረበሹ አይቀርም። ይቅርታ ወደ ጓዳ አካባቢ ስለነበርኩ ግርግሩን አላየውም። ልረዳቸው የሚችለው ነገር አለ ብሎ እስካሁን ልብም ብሎ ያላያቸውን አባባ አራጋውን ሲያይ አባባ እርሶ ኖት እንዴ? ምንድነው ነገሩ? አለ። ስማቸውን ባያውቅም የኔ ቢጤውን ያውቃቸዋል። አልፎ አልፎ ገንዘብና አሮጌ ልብስም ሰጥቷቸው ያውቃልና እሳቸውም ያውቁታል። እሱን በማየታቸው በአንድ በኩል ትንሽ እፎይ አሉ። የሆነውን ነገር ሶሎሜ ባጭሩ አስረዳቸው። ትንሽ የሚቀመስ ነገር ቢያገኙና አርፍ ብለው ደህና መሆናቸውን ለማረጋገጥ ብዬ ነው ብላ እዛው እንደቆመች የእርሱን ብይን በመጠበቅ ዝም አለች። ለምን ወደ ጓዳው አካባቢ አታመጫቸው? የሚደረግ ነገር ካለ እናደርግላቸዋለን አለ ዳንኤል። የሶሎሜ ውበትና ለሰውየው ያሳየችው ርኅራኄ የሱንም ልብ እያራራው በአንድ በኩል እርሱን ደግፏቸው ወደ ውስጠኛው ክፍል ይዘዋቸው ገቡ። ገና ብዙም ስላልመሸ እዚህኛው ክፍል ውስጥ ብዙም ተስተናጋጅ የለም። አንድ ቀልደኛ ተስተናጋጅ ወይ ካለው ተጠጋ ወይ ከቆንጆ ተደገፍ አለ ሌኒን ብሎ ሰውን ሁሉ ሲያስቀው የግርግሩ ፍጻሜ ሆነ። ሁሉም ግን
የዳንኤልን ቸርነትና ትህትና ካዛውንቱ ስቃይ ይልቅ ለሰሎሜ ውበት እንደተደረገ ሳያስቡ አልቀሩም። ሳምንት ሙሉ የረባ ነገር ባፋቸው ያልዞረው አቶ አራጋውም ጥሩ የሥጋ ፍርፍር በለስላሳ የማጣጣም ዕድሉን በማግኘታቸው አስደንብሮ የጣላቸውን ባለ ታክሲ ከልባቸው የተቀየሙት አይመስልም። ዳንኤል ከካፌው ጓሮ ካለው ቤት አሮጌ ልብስ አምጥቶ ጨመረላቸው። አባባ አራጋው አመስግነውም ሊረኩ አልቻሉ። ሌላ ምንስ ሊሰጡት ይችላሉ? ሰሎሜ በአጭር ጊዜ ከተከናወነው ፈጣን ድራማ ለመውጣት እየሞከረች አባባ አራጋውን ፈዛ ማየቷን ቀጥላለች። አጠገባቸው የተቀመጠው ዳንኤልም ጓደኞቹን ረስቶ የባጤ ቆጡን ያወራል፣ ይጠይቃል፣ የሰሎሜን ቀልብ ለመሳብ። ሰሎሜም ደግነቱና ትህትናው ስላስደነቃት ደጋግማ እያመሰገነችውና የጠየቃትን እየመለሰችለት ልብ አቅላጭ ፈገግታዋን በመጠኑ ታሳየዋለች። ደግነቱንና አክብሮት የተሞላው መስተንግዶውን ባህሪው ነው ብላ ከመውሰድ ውጪ በሌላ አልተረጎመችው። ሰዎች የሚፈልጉትን አፍ አውጥተው በግልጽ ካልተናገሩ በቀር እንዲህ አስበው ነው የሆነ ድብቅ አጀንዳ ይዘው ነው ብላ አትጨነቅም። በብልህነት ማሰብ፣ በየዋህነት መኖር ነው መርሆዋ። አንዳንዴ ግን የዋህነቷ ብልህነቷን ስለሚያሸንፈው በብልጣብልጦች ትጎዳለች። በየዋህነት መጎዳት ሞኝነት አይደለም። በብልጣብልጥነት መጠቀምም አሸናፊነት ሊባል አይችልም የሚል ፈሊጥ አላት። አሁን አይምሮዋን ወጥሮ የያዘው የአቶ አራጋው ጉዳይ ነው። ቀጥሎ ምን ማድረግ እንዳለባት አሳስቧታል። በልተዋል፣ ደግሞም አሮጌም ቢሆን ልብስ አግኝተዋል። አደጋውም ቢሆን ለክፉ የሚሰጣቸው አይመስልም። የድህነታቸው ጥልቀት ግን ከእድሜያቸው በላይ ነው። እድሜያቸውም ቢሆን ከሰባ የሚያንስ አይደለም። ሰሎሜ ዝርዝር ታሪካቸውን የማወቅ ጉጉት አደረባት። ግን ልትዘጋ የማትችለውን ቧንቧ እንደ መክፈት እንዳይሆንባት አስባቶችው። ከ20 ዓመት በፊት ቀያቸውን ጥለው ወደ አዲስ አበባ የመጡት አባባ አራጋው ከአዲስ ዓለማየሁ ፍቅር እስከ መቃብር ጋር የሚተካከል ታሪክ ይዘው ነው የሚዞሩት። ያልታተመ መጽሐፍ። ዛሬ ጎዳናውን የሞሉት ጎዳና አደር አዛውንቶች ሁሉስ ባለ ታሪክ አይደሉ? የነሱ ታሪክ የኛ ታሪክ ነው። ድህነታቸውም የድህነታችን መስተዋት። ያስተናጋጇም የዳንኤልም የባለ ታክሲውም አይነቶች አገሩን ሞልተውታል። እነሱም ታሪክ አላቸው። አባባ አራጋው ነጭ ጺማቸውን እያሻሹ ቀጥሎ የሚሆነውን በመጠበቅ የቀረበላቸውን እንጀራ አሁንም አረፍ እያሉ መጉረሳቸውን ቀጥለዋል። ዳንኤልም የሰሎሜን አድራሻ እንዴት እንደሚቀበል በውስጡ ማብሰልሰሉን ቀጥሏል። በዚህ መሃል አንድ ሰው ራሱን ብቻ ብቅ አድርጎ እነሱ ያሉበትን ክፍል አማተረ። ሰሎሜ በአንድ ጊዜ ፊቷ ሁሉ ጥርስ በጥርስ ሆኖ መላክ እዚህ ጋር ወደዚህ ና ብላ ለቅጽበት የሰፈነውን የጸጥታ ድባብ አደፈረሰችው። ጀርባውን ለበሩ የሰጠው ዳንኤልም አዛውንቱም ወደ በሩ አቅጣጫ ባንድ ላይ ዞር አሉ።